ሰላም ሰላም የሀገር ውስጥ ወርቅ ነው ወይስ የውጭ ወርቅ ነው የሚሻለው የሚለውን ዝርዝር የሆነ መረጃ እንመለከታለን። የትኛው የተሻለ ነው የሚለው ጥያቄ በዋነኝነት የገዢው ወይም ደግሞ የሚሸጠው ሰው ውሳኔ ሊሆን ይችላል፣ ወይም የዛ ሰው ዓላማ ሊሆን ይችላል። ነገር ግን ለምን መዋል ፈለጋችሁት የሚለው ዋና ምላሽ ነው። አንዳንድ ሰው ሊለብሰው ይገዛል፣ አንዳንዱ ሊሸጠው ይገዛል፣ ሌላው ደግሞ ለመዋለ ንዋይነት ይገዛዋል። ከዛ ተነስተን የትኛው ነው የተሻለው የሀገር ውስጥ ወርቅ ነው ወይስ ደግሞ የውጭ ወርቅ የተሻለ ነው የሚለውንና በመካከላቸው ያለውን ልዩነት በደንብ አድርገን በዚህ ቪዲዮ ከነ ምክንያቱ በደንብ እንመለከታለን። ለዚህ ዩቲዩብ ቻናል ታዲያ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ሼር በማድረግ ቤተሰብ እንድትሆኑ እየጠየቀን ወደ ያዝንላችሁ መረጃ እንሄዳለን። እንግዲህ ወርቅን ስናስብ ብዙ ጊዜ ኢትዮጵያ ውስጥ በተለይ ኢትዮጵያ ወርቅ በማምረት ረገድ ታሪክ ያላት ሀገር እንደሆነች እናውቃለን። በአብዛኛው ከዕደ ጥበብ እንዲሁም ደግሞ ከማዕድን አውጪዎች ጋር በትንሽም ሆኖ በትልቅ ቦታዎች ማለት ነው በተለያዩ ቦታዎች ይከናወናል። ዋና ዋና ጥቅሞቹ ምንድናቸው? በምርጫ ረገድ ካልን ማለት ነው የተለያየ መስፈርት ዝርዝር በአንዳንድ ሀገር ገበያ ማለት ነው በተለይ በብዛት ህጋዊ ሆነ ምንገዛ ከሆነ በተለይ ደግሞ በአነስተኛ ማዕድን አውጪዎች ወይም ደግሞ በጥቁር ገበያ በሚገዛበት ሰዓት ላይ ያው እንደምታውቁት ዋጋው ርካሽ ሊሆን ይችላል። በሀገሪቱ የዋጋ ተመን ወይም ደግሞ ኤክስቼንጅ ሬት በመንግስት ግዢ ፖሊሲዎች እና በኦፊሴላዊ ግብይት ክፍያዎች አለመኖር ምክንያት ነው ርካሽ ሊሆን የሚችለው። ነገር ግን እንደሚታወቀው ከሆነ የንጽህናን ከፈለግን የሀገር ውስጥ ወርቅ በአብዛኛው ከፍተኛ የሆነ ንጽህና አለው። በ22 ካራት ወይም 24 ካራት አለው ተብሎ ይታሰባል። የማዕድን ወርቅ ብዙ ጊዜ ከፍተኛ ንጹህነት አለው። በባህላዊ መንገድ ኢትዮጵያውያን ለጌጣጌጥ ከፍተኛ ካራት ያለው ወርቅ ነው የሚመርጡት። ባህላዊ ሴት ለሀገር ውስጥ ገበያ የሚቀርቡ ጌጣጌጦች የተለያዩ ባህላዊ እንዲሁም ልዩ ልዩ ንድፎች የትራዲሽናል የሆነ ዲዛይን አላቸው። እነዚህ ጌጣጌጦች ታዲያ የሀገር ውስጥ የእጅ ጥበብ በመሆናቸው ልዩነት አላቸው። ስለዚህ የሀገር ውስጥ ጌጣጌጦች እንግዲህ ትራዲሽናል የሆነ ዲዛይን ስላላቸው ሞር የተሻሉ ናቸው። በተለይ ደግሞ የሀገር ውስጥ የምትወዱ ከሆነ ማለት ነው። ነገር ግን ከዚህ ረገድ ሊያጋጥማችሁ የሚችል ተግዳሮት አለ። የመጀመሪያው ነገር ምንድን መሰላችሁ? የሀገር ውስጥ ወርቅ በሀገር ውስጥ የተሟላ የሆነ የማጣራት ሂደት አያልፍም ወይም ደግሞ አይደረግለትም። ሪፋይኒንግ ይሉታል። ጥራት ደረጃውን የሚረጋገጥበት ዘዴ ነው። በተለይ በሀገር ውስጥ ዘመናዊ የሆነ የወርቅ ማጣሪያ የለም። የንጽህናውን ደረጃ ዓለም አቀፍ በሆነ መልኩ አለማሟላቱ ተግዳሮት ነው። ምክንያቱም ለዛው ወርቅ ማለት ነው ምስክር ወረቀት ብትፈልጉ ለገዢ በምታቀርቡበት ጊዜ ትክክለኛ የሆነ ምስክር ወረቀት ለዚህኛው ወርቅ ለሀገር ውስጥ ማለት ነው ላገኝ ብትሉ አስቸጋሪ ሊሆን ይችላል። በተለይ ከህጋዊ የሽያጭ ቦታ ውጪ ስትገዙስ ከሰው ልትገዙ ትችላላችሁ። የካራቱን ትክክለኝነት ማጣራት በጣም አስቸጋሪ ነው። ምክንያቱም የሚያጣራ ሰርቲፊኬት ወይም ደግሞ ሪፋይኒንግ ስለሌለ ማለት ነው። ስለዚህ ከግብይት በተለይ ደግሞ ህገወጥ ከሆኑ አካባቢዎች መግዛት እንዲሁ በተጨማሪም ደግሞ ለህግ ተጠያቂ ሊያደርግ እንደሚችል ማወቅ አለባችሁ። በኢትዮጵያ ውስጥ እንደሚታወቀው ከሆነ የወርቅ ንግድን የሚቆጣጠሩ ህጎች አሉ። ስለዚህ ከህጋዊ መንገድ ውጪ መግዛትም ሆነ መሸጥ የተከለከለም ነው። አደገኛም መሆኑን እንግዲህ ልታውቁ ይገባል ማለት ነው። ቀጣይ የምንመለከተው ደግሞ ምንድነው? ዓለም አቀፍ የወርቅ ገበያን ስንመለከት እንዲሁ የመጀመሪያው ዓለም አቀፍ የወርቅ ገበያን ስናስብ እነ ዱባይን፣ እነ ስዊዘርላንድን፣ እነ ለንደንን በዋንነት የምንጠቅሳቸው ሀገራቶች ናቸው። ምክንያቱም ከነዚህ ሀገራት ነው ብዙ ጊዜ የውጭ ወርቅ የሚንቀሳቀሰው ማለት ነው። ከነዚህም ሀገራት ወደኛ ሀገር የሚገባው በህጋዊ መንገድ ነው። ዋና ዋና ጥቅሞቹ ምንድን ናቸው ካላችሁኝ እንግዲህ ዓለም አቀፍ የሆነ የንጽህና ደረጃ አላቸው። አይሶ ኤልቢኤምኤ ደረጃቸው የተረጋገጠ ንጽህና አላቸው ማለት ነው እና ዓለም አቀፍ የሆነ ደረጃውን የጠበቀ የወርቅ ማጣሪያ ሪፋይነሪ እና
ኳሊቲ ኮንትሮል ስርዓት ስላለ እንግዲህ የካራት ልዩነቱ ለምሳሌ 18 ካራት ስትሉ የውጭው ለጥንካሬ 21 ካራት 22 ካራት 24 ካራት ያለው ደግሞ ብዙ አማራጮችም ያሉት ነው። እንዲሁም ከተለያዩ አለባበሶች ጋር የጌጣጌጥ ፍላጎቶችን ለማሟላት ሲባል የተለያዩ ውህዶችን ወይም ደግሞ ቅይጦችን በማድረግ ፈሳሽነት ያላቸው በየትኛውም ዓለም ክፍል በቀላሉ ሊሸጥም ይችላል፣ ተቀባይነትም ሊኖረው ይችላል የወርቁ ማለት ነው። እና ዓለም አቀፍ የሆነ ደረጃዎች አሉት፣ ማህተሞች አሉት። የትም ቦታ ዋጋው ተሰልቶ በቀላሉ ሊሸጥ ይችላል። ይሄ እንደ ሀገር ውስጡ አይደለም ማለት ነው። በተጨማሪም ደግሞ ንድፎቹን በምንመለከትበት ሰዓት ሞደርን የሆነ ዳይቨርስ የሆነ ጌጣጌጥና ንድፎች አሉት ማለት ነው። በዓለም ዙሪያ ያሉ ጌጣጌጥ አምራቾች የቅርብ ጊዜ ፋሽንን ተከትለው ነው የሚያመርቱት ብዙ ጊዜ። ስለዚህ መረጃው ግልጽ ነው። በግዢ ወቅትም ክብደቱ አለ፣ ካራቱ አለ፣ የዋጋ ዝርዝሩ ኢንቮይሱ ልታገኙ ትችላላችሁ። ስለዚህ ዓለም አቀፍ የሆነ ንግድ ስለሆነ ማለት ነው ደረሰኝ የጥራት ማረጋገጫን ታገኛላችሁ ማለት ነው። ነገር ግን ይህም የራሱ ምን አለው ማለት ነው ተግዳሮት አለው። እንደ ሀገር ውስጥ ወርቅ ይህም የራሱ ተግዳሮት አለው ማለት ነው። በቀጣይ ተግዳሮቱ ምንድን ነው የሚለው እንመለከታለን። ከዛ በፊት ግን እዚህ ቻናል ላይ የሚቀርቡትን ከተለያዩ ከወርቅ ጋር ከቢዝነስ ጋር ከተለያዩ የምንዛሬ መረጃዎች ጋር የሚቀርቡትን መረጃዎች እየተከታተላችሁ ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ አይረሳ። አሁን የውጭ ወርቅን ስንገዛ በተለይ የሚገጥመን ተግዳሮት ምንድን ነው የሚለውን ወይም ደግሞ ጉድለቶች አሉት ወይ? አዎ፣ ምንድን ነው ጉድለቱ የሚለውን እንመልከት። እንግዲህ የመጀመሪያው እንግዲህ በውጭ ምንዛሬ ነው የምትገዙት። ስለዚህ የኢምፖርት ወጪዎች አሉት። የኢምፖርት ወጪዎች አሉት ማለት ሀገር ውስጥ የምትገዙትና ከውጭ የሚገባ ዋጋው አንድ አይሆንም። በተጨማሪም ደግሞ ያው ኤክስቼንጅ ሬት አለ፣ ፍላክቹዌት ያደርጋል፣ የዋጋ መቀየር አለ። ስለዚህ የጉምሩክ ቀረጥ ምናምን ስለሚኖር ዋጋውን ይጨምረዋል ማለት ነው። አንዳንድ ካራቶች አሉ። ለምሳሌ 18 ካራቶች ከንጹህ ወርቅ በተጨማሪ የሌላ ብረት ውህድ አለው እና ያነሰ ሊሆን ስለሚችል እንግዲህ ለኢንቨስትመንት ላይሆንም ይችላል። አሁን በጉምሩክ ተጨምሮባችሁ ዋጋ ጨምራችሁ ገዝታችሁት 18 ካራቱን የውጭ ብትገዙት ለኢንቨስትመንት ላይጠቅማችሁ ይችላል። ስለዚህ ያው 18 ካራት እንደምታውቁት ከሆነ የጥንካሬውን ለመጨመር እና ንድፍ ለመስጠት ሌሎች ብረታ ብረቶች ስለሚጨመሩበት ነው። 18 ካራት ከሌሎች ብረታ ብረቶች ጋር ስለሚደባለቅ ማለት ነው። በዋናነት ምንድነው ለኢንቨስትመንት ልንቀይሩ አንችልም። እነዚህ 18 ካራቱን ማለት ነው በትንሽ እናገኘዋለን ብለን የምናስበውን 22 ካራቱን 21 24 ካራቱን ደግሞ ለኢንቨስትመንት ልንጠቀሙ እንችላለን። ነገር ግን ዋጋው እጅግ ከፍተኛ ነው። በቃ ትልቁ ተግዳሮች የውጭ ብዙ ነገሩ ፖዘቲቭ ሆኖ ነገር ግን ዋጋው ከባድ ነው። እንግዲህ የትኛው ነው የተሻለ የምትለው ካላችሁኝ እንግዲህ ወደ ማጠቃለያው ስንመጣ በኢንቨስትመንት እና በአሪፍ እቃ አላችሁ ከተባለ የዓለም አቀፍ የሆነው ወርቅ ነው የሚመረጠው። በተለይ የውጭው 24 ካራት ቡሌን ይባላል። የወርቅ ሳንቲሞችም ተደርጎ ሊገመት ይችላል። ዓለም አቀፍ የወርቅ ንጽህና የተሰጠው ነው። ሰርቲፋይድ የሆነ ፒዩሪቲ የሆነ ነው። ፈሳሽነትም ሊኖሩ ይችላል እና በቀላሉ ተቀባይነት አለው። በተጨማሪም ደግሞ 21 ካራት እና 18 ካራት ደግሞ ያው ለመልበስ ለመዋቢያ፣ ለአንገት፣ ለጆሮ፣ ለእጅ ምናምን መጠቀም ትችላላችሁ። የሀገር ውስጥ የምትሉኝ ከሆነ ግን 22 ካራት ወይም 24 ካራቱ የተሻለ ጥንካሬ ያለው ዘመናዊ ንድፍ ግን የውጭ ይበልጣል ማለት ነው። የሀገር ውስጥ ወርቅ ግን የተሻለ ካራት ሊኖረው ይችላል፣ በደንብ ካራት ሊኖረው ይችላል። ባህላዊም የሆነ ንድፎችን ልታገኙበት ትችላላችሁ። ነገር ግን በሀገር ውስጥ ወርቅን ስትገዙ ርካሽ ነው። የሀገር ውስጥ ወርቅ በሀገር ውስጥ ባለው የገበያ ሁኔታ የግዢ ምክንያቶች በተለያየ አንጻራዊነት ርካሽ ሆኖ ሊገኝ ይችላል። ለዓለም አቀፍ ሽያጭ ግን በዓለም አቀፍ ወርቅ በዓለም አቀፍ ደረጃውን የጠበቀ የምስክር ወረቀትም ስላለው በቀላሉ ወደ ውጭ ገበያ ይገባል። የተሻለ ዋጋም አለው፣ ከፍተኛም ነው ማለት ነው። ስለዚህ በአጭሩ ምን ለማለት ፈልጌ ነው፣ ለዓለም አቀፍ እውቅና የተረጋገጠ ጥራት ያለው ነገርን ከፈለጋችሁ የውጭ ሀገርን ወርቅ ምረጡ። መመክራችሁ ያንን ነው። ነገር ግን ከፍተኛ ካራት ያለው ንጽህና ከፈለጋችሁ
ባህላዊ ዲዛይን ከፈለጋችሁ ደግሞ የሀገር ውስጥ ወርቅ እጅግ በጣም ተመራጭ ነው። ስለዚህ ይህ መረጃ እንግዲህ ወርቅ ለመግዛትም ወይም ለመሸጥ ለሚያስቡ ሰዎች ጠቃሚ ነው። ማንኛውም ጥያቄ ካሏችሁ እንግዲህ መጠየቅ ኮመንት ላይ ወይም ደግሞ በቴሌግራም ቻናል መሴጅ መላክ ይቻላል። ለዛሬ ያስኩላችሁ የሀገር ውስጥ ወርቅን ብንገዛን የተሻለ የሚሆነው ወይስ የውጭውን የሚለው መረጃ ያቀርብላችሁ ይህንን ይመስል ነበር። ስለነበረን ጊዜ እናመሰግናለን። ሼር ማድረግ ቪዲዮውን አይረሳ።